السلام عليكم ورحمة الله وبركاته أيها الإخوة والأخوات يزاري خطبة الله سلام فرات يميقل خطبانه يعني تقوى خشية خلت تينتنو تقوى الله يعززون ሙሉ ለሙሉ ፈጽሞ አላህ የከለከለውን ሁሉ ከትንሽ እስከ ትልቅ መከልከል ነው هذا معنى التقوى የዛ የኸሻ የልብ ፍርሃት አላህን በልብ መፍራት ይሄ ተላይ አላህ የሚከለክለውን ነገር ተከልክሎም የሚሰራው የታዘዘውን ከመስራቱ ጋር የቀልብ ፍርሃት ከሌለ ዋጋ ቢስ ነው የሚሆነው خشية منور علبت يقلب فرحتشا اللهم بمفرات مشبر مجنق متأبب بتأم وساينو إن يزاري خطبة يزهنم فضائلنا اللهم بلبو يا مفراتم مالك اسم اللهم فرتو يا لواقا مالك اسم لسولي وساين نو اللهم فرتو مالك اسم እንደገና ሰለፎችም ደግሞ ከነብያችን ሰለላሁ ዐለይሂ ወሰለም ታላቃችን ጀምሮ አላህን ምን ያህል እንደሚፈሩት በተወሰነ ሁኔታ የምንገልጽበት ኹጥባ ነው አላህን መፍራት خشية القلب በቀልቡ አላህን መፍራት መጨነቅ መጠበብ ለአላህ ትልቅ ዒባዳ ነው من أجل العبادات وأزكاها በቀልብ ላይ ታሉ ስራዎችም ዋናውና ትልቁ አላህን ፈርቶ መጨነቅ ነው ይሄ ካለ መንበዑል ኢማን ይሆናል የኢማን ምንጭ አላህ የከለከለውን ለመከልከል ትልቅ ማገጃ ይሆናል አላህ ያዘዘውን ለመስራት ትልቅ አነሻሽ ገፋፊ ይሆናልና خشية القلب መንወር አለበት وشجرة الدين የዲን ዋና መብቀያ ዛፉ ተክሉ ነው خشية ነብያችን ሰለላሁ ዐለይሂ ወሰለም አላህን ስለመፍራት ስለመሸበር ስለመጨነቅ ሲናገሩ اذا قشعر جلد العبد من خشية الله አላህን ፈርቶ ሰውነቱ ሲጨማለል ሲንቀጠቀጥ ተሐተት عنه خطاياه ኃጢአቱ ሁሉ ይረግፋል አሉ ነብያችን ሰለላሁ ዐለይሂ ወሰለም በመጨነቁ በመጠበው ብቻህን ቁጭ ብለህ እንዴት ታረገኝ ይሆን የኔ ነገር ምንድነው ምን አውድልህ ይሆን በምን ይያዝ ይሆን ምን አጥፍቼ ይሆን ብሎ መጨነቅ ያን ጊዜ ወንጀልህ እየረገፈ ይሄዳል كما يتحط من الشجرة ورقها የደረቀ ዛፍ ሲወዘወዝ እንደሚረግፍ የደረቀው ቅጠል ካንተም ላይ ኃጢአትህ እየረገፈ ይሄዳል ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ብሎ ዑቅባ ኢብኑ ዓሚር የሚባል ሱሐባ ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም ጠየቋቸው ነጃ መውጫው ምንድነው ተጌታ ቅጣት ነጃ የሚወጣበት ትልቁ አንኳር ነገር ምንድነው ብለው ጠየቋቸው ነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያው ወስያላቸው አምሲክ አለይከ ሊሳነክ ምላስህን ተቆጣጠርና ያሏቸው በምላስ ብዙ ወንጀል ይሰራል ብዙ ኸይርም ይሰራል ተመጥፈው ነገር ተጠንቀቅ ነው ያሏቸው ወለይሰዐከ በይቱከ ነገረኛ ማትሆን አመልህም ቤትህ ይቻለው ወብኪ على خطيئتك ለሰራው ኃጢአት ደግሞ ተንሰቅስቀህ አልቅስ አሏቸው ነብያችን ሰለላሁ ዐለይሂ ወሰለም ዑቅባ ኢብኑ ዓሚር كما هو مشهور ትልቅ ሱሐባ ነው ትልቅ የነብያችን ባልደረባ ነው ስለዚህ እንደዚህ ብለው ነብያችን ሰለላሁ ዐለይሂ ወሰለም ወዟቸው ወንጀል ተሰርቶ ካላስለቀሰ ካላጸጸተ
ቶበቱ ዋጋ ቢስ ነው። አስተግፊሩላህ ማለቱ ለፍዙ ብቻ ዋጋ የለውም። ነደም ጸጸት ሉቅማኑል ሐኪም ረዲየላሁ ዐንሁ ልጃቸውን ወስያ ካሉት አንደኛው ነገር ቢኖር ወንጀል ሰርተህ እንዳትረሳ ነው ያሏቸው። ሀያትህ እስካለ ድረስ አንድ ወንጀል ሰርተህ እንዳትረሳ፣ ሁልጊዜ ትዝ ትበለህ አልቅስባት ብለዋቸዋል። በተለይ በአሁኑ ሰዓት ይሄ ከምላስ የሚሰነዘረው ነገር በጣም ከባድ ነው። ብዙ ነገር ነው የሚወራው ባፍ፣ ብዙ ነገር ነው ስናወራ የምንውለው። እንደ ወንጀልም ቆጥረነው የምንተወብትበትም አይመስለኝም። ግን ነብያችን ሰለላሁ ዐለይሂ ወሰለም በጣም ስለ ምላስ እጅግ አስጠንቅቀዋል። ሌላው አላህን ፈርቶ ያለቀሰ ፊ ዚል ዐርሽ ረህማን ፀሐይ ስንዝር ቀርባ ኸልቁን በምታንፈቀፍቅበት ሰዓት፣ በሙቀት በምታጋየው ሰዓት ፊ ዚል ዐርሽ ረህማን ይሆናል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ምናሉ ወረጁሉን ዘከረላህ ኻሊየን ፈፋዶት ዐይናሁ ሚን ኸሽየቲላህ፣ ብቻውን ሆኖ አላህን አስታውሶ እንባው ጠብ ያለች አላህን ፈርቶ ፊ ዚል ዐርሽ ረህማን ይሆናል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲሳቸው ላ የሊጁ ናረ ረጁሉን በካ ሚን ኸሽየቲላህ፣ አላህን ፈርቶ የሚያለቅስ ሰው እሳት አይገባም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ይሄ መኖር አለበት። ኸሻ የሌለው ፍርሃት፣ ጭንቀት፣ በአላህ መጨነቅ፣ መጠበብ፣ መፍራት፣ መሸበር የሌለው ቀልብ ወና ቤት ነው ብለዋል ሷሊሖቹ ሰለፎቹ። ወደፊት የምናየው ይሆናል ኢንሻአላህ። ወኡቀድሙ ለኩም ነማዚጀ ሚን ሲረቲል ኻኢፊን ወአወሉሁም ሰይዱል ኻኢፊን ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም። የመጀመሪያው ነቢያችን ሰለላሁ ዐለይሂ ወሰለም ሰይዱ ኸልቂላህ ኻቲሙል አንቢያ ወሸፊዑል ኡማ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አና አኽሻኩም ሊላሂ ወአትቃኩም፣ ተሁላችሁም አላህን የምጠነቀቀውና በጣም የምፈራው እኔ ነኝ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወፊ ሱነን ትርሚዚ ቢሰነድን ሐሰን አን ኢብኑ ዐባስ ቃለ አቡበክሪን ረዲየላሁ ዐንሁ ያ ረሱለላህ ቀድ ሽብተ። አቡበክር ሲዲቅ ረዲየላሁ ዐንሁ ያው ነቢያችን ሰለላሁ ዐለይሂ ወሰለም አልፎ አልፎ ሸበት አዋሯቸው ነበርና የተወሰነ ምነው ሸበትኩ ያ ረሱለላህ ብለው ጠየቋቸው። ቃለ ሸየበትኒ ሁዱ ወልዋቂዓቱ ወልሙርሰላቱ ዐማ የተሰአሉን ወኢዘ ሸምሱ ኩዊረት። እኔማ አለቀኔ የሸበትኩት ሱረቱ ሁድ ላይ የተገለጸው ነገር አስጨንቆኝ ነው አሉ። ሱረቱ ሁድ ላይ በጣም ስለ አኺራ ወደ አኺር አንቀጽ ላይ ወከዛሊከ አኽዙ ረቢከ ኢዛ አኸዘል ቁራ ወሂየ ዛሊመቱን ኢነ አኽዘሁ አሊሙን ሸዲድ ካለ በኋላ ኢነ ፊ ዛሊከ ለአየተን ሊመን ኻፈ ዐዛበል አኺራ ዛሊከ የውሙን መሽሁዱን ለሁ ናስ ወዛሊከ የውሙን መሽሁድ ወማ ኑአኺሩሁ ኢላ ሊአጀሊን መዕዱድ የሚለው አያት፣ እንደዚሁም ኢዘ ሸምሱ ኩዊረትም በጣም ስለ ቂያማ ቀን ብዙ የሚናገረው ነገር ስላለ ከበድ ያሉ ነገሮች፣ ሱረቱል ዋቂዓም እንደዚሁ ኢነማ ቱዐዱነ ለዋቂዕ። ይሄ ተስፋ የምትደረጉት የምትነገሩት ነገር ዋዕዱም ወዒዱም አይቀሬ ነው፣ ተፈጻሚ ነው የሚለው ያያ ነው ያሸበተኝ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንኳን ላራሳቸው ለሌላ የሚተርፉ ነብይ ናቸው ሰለላሁ ዐለይሂ ወሰለም። ለአንቢያ ለሙርሰሉ ነቢያችን ጀነት ሳይገቡ ማንም ጀነት እንደማይገባ ሁሉም ያውቃል። ነቢያችን ሰለላሁ ዐለይሂ ወሰለም ፋቲሑል ጀና ናቸው፣ የጀነት ከፋች ነቢያችን ናቸው ሰለላሁ ዐለይሂ ወሰለም። እዛም ጭንቁ ቀን ላይም አላህ ቁጣው በጣም በከፋ ሰዓት ላይም ኸልቁን የሚያማልዱት ነቢያችን ናቸው ሰለላሁ ዐለይሂ ወሰለም። ለሁሉም የሚበጁ ነብይ ናቸው። እሳቸው እንኳን እነዚህ ሆነው እየተጨነቁ ነው፣ እኛ ምን ላይ ያለነው ነው። ሶላቱን ቢሰገድ በኹሹዕ ነው መሆን ያለበት፣ ዋስትና ያለው ማለዛ ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሶላቲሂም ኻሺዑን። ከፊሉ ዑለማዎች አለዚነ ሁም ፊ ሶላቲሂም ኻሺዑን ያለውን ሶላት ላይ የሚፈሩ የሆኑ ሙእሚኖች ፈላህ ነጃህ ይወጣሉ ሲል የዱንያ ሀሳብ ቀልባቸው ላይ ውል የማይል ነው ሰግደው ውስጥ የሚጨርሱ ይላሉ። እንደዚህ አይነት ሰው ወይት ነው የሚገኘው በአሁኑ ሰዓት ላይ? ወቁሙ ሊላሂ ቃኒቲን፣ እኔም ፈርታችሁ
ተንቀጥቅጣችሁ ስገዱ ነው ያለው አላህ Subhanahu Wa Ta'ala ምኑ ጋር ነፍሳችን ጋር ልባችን ጋር ያወራን የሚሰገደው ሶላትም ዋስትና ብዙ የለውም ስለዚህ ተሁሉም በላይ ልንጨነቅ ልንፈራ የሚገባን አላህን እኛና وفي مسند أحمد وغيره عن مطرف عن أبيه قال انتهيت إلى رسول الله صلى الله عليه وسلم ودي نبياتنا أقابي ቁጭ አልኩኝ وهو يصلي እየሰገዱ ነበር ነብያችን ሰለላሁ ዐለይሂ ወሰለም በዛን ሰዓት ላይ ይላሉ የሙጠሪፍ አባት ወሊሶድሪህ አዚዙን ከአዚዝ المرجل ቀስ ብለው ደሞ ጮሆ ማልቀሱም ሶላት ላይ ስለሚያበላሽ ፊደል እንዳይወጣ ምን እንዳይወጣ በልባቸው አፍነው የሚንሰቀሰቁት ሶላት ላይ ሰለላሁ ዐለይሂ ወሰለም የፈላ ምንቸት ይመስል ነበር ድምጣቸው አሉ ነብያችን እንደዚህ አይነት ሶላት እየተሰገደ ነው ወይ ነው የኛ ነብይ ሰለላሁ ዐለይሂ ወሰለም ትልቁ አርአያ ናቸው وكان يبكي حتى يبل ثوبه ويبل ثرى بدموعه ልብሳቸው መሬት ውስጥ የሚርስ ድረስ ያለቅሱ ነበር ነብያችን ሰለላሁ ዐለይሂ ወሰለም እና ጉዳዩ ከባድ መሆኑን በጣም የተዘናጋን መሆኑን ችላ ያልን መሆኑን በራሳችን እየቀለድን መሆኑን እንድታውቁትና ትንሽ አላህ Subhanahu Wa Ta'ala ኸውፍኛንም ቢያድለን ይሄንን ተስፋ በማድረግ ነው በራእ ኢብኑ ዓዚብ ረዲየላሁ ዐንሁ የሚባል ሱሐቢ አላህ መልእክተኛ ጋራ ሰለላሁ ዐለይሂ ወሰለም እንደተቀመጥን በርቀት ጀማዓዎችን አዩ ለምን ተሰብስበው ነው እነዛ ጀማዓዎች ብለው ጠየቁን አይ ቀብር እየማሱ ነው ብለን ነገርናቸው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም በጣም የነገጡና ቶሎ እዛ ቀብር የሚብሱ ሰው ይዘንዲያ ሄዱ አብረን ሄርን አሉ ቀብሩ አፋፍ ላይ ሲደርሱ ነብያችን ሰለላሁ ዐለይሂ ወሰለም ተንበረከኩ قال فاستقبلته من بين يديه كفيل لفيتاቸው ሆንኩኝ ይላሉ በራእ ኢብኑ ዓዚብ لانظر ما يصنعوا የሚሰሩትን ለማየት ከፊል ለፊታቸው ሆንኩኝ እንዲህ ቁልቁል ቀብሩን አዩና ነብያችን ሰለላሁ ዐለይሂ ወሰለም አለቀሱ حتى بلث ترى من دموعه ከፊል ለፊታቸው ያለው አፈር እስከሚርስ ድረስ ነብያችን ሰለላሁ ዐለይሂ ወሰለም አለቀሱ ثم اقبل علينا كذا ودኛ ቀብሩን ተውና ዘወር አሉ قال اخواني لمثل هذا اليوم فاعدوا ይው ለዚህ ቀን ሁላችሁም እዚህ ትገባላችሁና ለዚህ ቀን ቀድመ ዝግጅት አድርጉ አሉ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ሰይድ ጅብሪል አለይሂ ሰላም من رؤساء الملائكه ናቸው ከመላእክታ የመላእክታ አለቃ ናቸው መላእክታ ማንኛውም ተትንሽ እስከ ትልቅ በየእርከኑ ያለው ሁሉ መላእክታ አላህን አይወነጅልም ተታዘዘበት ኢባዳም ሌላ ኢባዳ አይቀይርም በታዘዘው ብቻ ነው ከዛ አንደኛው ሰይድ ጅብሪል ናቸው አለይሂ ሰላም من رؤساء الملائكه ስለሳቸው አላህን ስለመፍራት ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ጦበራኒ ሙዕጀማቸው ላይ እንደተናገሩት مررت ليله اسري بالملائكه الاعلى ያው የሰማይ ወደ ሰማይ ባቀኑ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ዋናው የጉዞ ተወናዋኝ መሪ ሰይድ ጅብሪል ነበሩ ከመጀመሪያ እስከ መጨረሻ ያው ተወሰነ ወታ ድረስ እሳቸውን ከልሂልስ البال من خشيه الله ሰውነቶ ወዘው ምጥጥ ብሎ አላህን ተመፍራት የተነሳ አይሁት ብለዋል ነብያችን ሰለላሁ ዐለይሂ ወሰለም እንደራራ እንዳለቀ ልብስ በሌላ ሐዲሳቸው አነስ ኢብኑ ማሊክ እንደተናገሩት ነብያችን ሰለላሁ ዐለይሂ ወሰለም አንዳንድ ሙሐደራዎች ላይ አንዳንድ اجتماع ላይ ሐፍላ ላይ ሰይድ ሚካኤልን ያገኟቸው ነበር ሁሉ ጊዜ ተከዘው ነው የሚያዋቸው ሰይድ ሚካኤልን ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ጅብሪልን ጠየቋቸው ምን ሆኖ ነው ሰይድ ሚካኤል ሁሉ ጊዜ ተከዞ የማየው ምን አስክቶት ነው ምን ሆኖ ነው በየ ጅብሪልን ጠየቋቸው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አይ ሚካኤልማ እሳት ተፈጠረች ጀምሮ አንድ ቀን መስቆ ያቃለኛል እንደማይገባበት ያቃል ግን ሁኔታው የሚያስፈራና የሚያስጨንቅ መሆኑ ብቻ
አስጨንቆት ተመሳቅ አግዶታል ማለት ነው። እና አህበተል ኪራም አላህን ለመፍራት ሁላችንም መነሳሳት ዱዓ ማድረግ አለብን። ራሳችን የጣልነውን ነፍስ ማንም አይታደግልንም። ሁሉም ለእያንዳንዱ ነፍሱ ማዳን አለበት። ሲሆን ለሌላ እስከሚተርፍ ድረስ አላህን መፍራት አለበት። ያ ቢቀር ነፍሱ ማዳን አለበት። በሌላ ወደ ዑመር ብን አልኸጣብ ረዲየላሁ ዐንሁ አሚሩል ሙእሚኒን ወደ ሆኑት ስንመጣ በጣም ከማልቀሳቸው የተነሳ እዚህ ላይ የሚያለቅሱበት እንባው ያቃጠለው ፊታቸው መስመር አብጅቶ ነበር። የዑመር ብን አልኸጣብ ረዲየላሁ ዐንሁ አንድ ቀን ሸሂድ ሆነው እንደሞቱ ሁላችንም መናቂ ይሆናል። ዑመር ብን አልኸጣብ ልጃቸው አብዱላህ ብን ዑመር እታፋያ ላይ አስገድፊያቸው እያለ መሬት አስቀምጠኝ አሉኝ ይላሉ ዑመር ብን አልኸጣብ አባታቸው ማለት ነው። ከዛ በኋላ ምን አሉ? ያ ወይሊ ወወይሉ ኡሚ ኢለም የርሐምኒ ረቢ፣ እናቴም ወዮላት እኔም ወዮልኝ ጌታዬ ያልማረኝ እንደሆነ አሉ ዑመር ብን አልኸጣብ። ነቢያችን ሰለላሁ ዐለይሂ ወሰለም ሸሃዳ የሰጧቸው እኮ ሶሐባ ናቸው። የጀነት ነህ ብለው ብዙ ፈዳኢል ያላቸው ሶሐባ ናቸው። መጀመሪያ ሶሒፋቸውንም የቂያማ ቀን የሚረከቡት ዑመር ብን አልኸጣብ ናቸው። የሥራ መዝገባቸውን መጀመሪያ የሚቀበሉት ዑመር ብን አልኸጣብ ናቸው። አቡበክር ረዲየላሁ ዐንሁ አቡበክር ሲዲቅ ምን ይላሉ? ያ ለይተኒ ኩንቱ ሸጀረተን ቱዕዶጁ ثم ትኡከሉ፣ ሰው ሁኔ ከመፈጠር ተቆርጦ የሚጣል ዛፍ ሁኔ ተቆርጦ ተበልቶ የሚተፋ ዛፍ ሁኔ በነበረ ብለዋል። ስለዚህ መቼም ሐቂቃ እዛ ጀነት እስከሚገባ ድረስ ማንም ዋስትና የለውም ተጭንቀት ተመከጀል ውጭ ማለት ነው። وعن إبراهيم بن الأشعث قال كنا إذا خرجنا مع الفضيل في جنازة ወደ ሰለፎች ወደ ታች ደግሞ ስንመጣ ፉضይል ብኑ ዒያድ የሚባሉ ታላቅ ሚነ ሰለፊ ሆኖ ሰው አሉ። لا يزال يعظ ويذكر ويبكي፣ ጀናዛ ላይ በሆነ ሰዓት ሁሉ ጊዜ ይገስጡናል፣ እያለቀሱ ነው የሚገስጡንም። حتى لكأنه يودع أصحابه ذاهبون إلى الآخرة، የመጨረሻ ስንብት ወደ አኺራ እየሄዱ መስለው ነው ዳዕዋ የሚያደርጉን። حتى يبلغ المقابر فيجلسوا፣ ጀናዛውን ይዘን ቀብሩ ስንሄድ ይቀመጡና كأنه بين الموتى جالس من الحزن والبكاء፣ እዛው ሙታኖቹ መካከል ሆነው የሚያለቅሱ መስለው ነው የሚነግሩን። ولكأنه رجع من الآخرة يخبر عنها، ስለ አኺራ ትልቅነት ከባድነት የሚነግሩ መስለው ነው የሚያስረዱን ይላሉ። እና አህበተል ኪራም ሁላችንም አላህን እንፍራ፣ እንተውበት። ዛሬ የሥራ ወቅት ነው። የቂያማ ቀን ሒሳብ ብቻ ነው። ተሞት በኋላ ሒሳብ ነው። ሌላ ምንም ኸይር ስራ የለም፣ ምንም የለም። ምናልባት ሷሊህ ልጅ ወልዶ ዱዓ የሚያደርግለት ካለው ተቀረለት፣ እንደዚሁ ወቅፍ ነገር ለኸይር ነገር መድረሳ መስጂድ እንደዚሁ ኸይር ነገር ውሃ ሰርቶ ኪታብ ገዝቶ ወይም ቁርአን የሚቀራበት ቁርአን ቀርቶ እንትን ገዝቶ ሰጥቶ የሚቀራለት ካልሆነ በቀር ተሞተ በኋላ የሰው ልጅ ይቋርጣል። ወይንም ዒልም ያለው ልጅ እንደ ዒልም አቅርቶ የሞተ ቢሆን እንጂ ከዛ ውጭ ሁሉም ከሞተ በኋላ ሒሳብ ብቻ እንጂ ስራ የለም። አሁን ነው ማልቀሻው፣ አሁን ነው መስሪያው። ለዱንያው እያሰብን ነው፣ እየሰራን ነው። እስቲ ትንሽ ሲሆን አብዛኛውን ለአኺራ እናርገው ሐሳባችንን። ያ ቢቀር ግማሹን እንኳን ለአኺራ እናርገው፣ ያ ቢቀር ሲሶን እንኳን እናርገው። እስኪ እዚህ ዓለም ላይ እስካለን እኮ አላህ Subhanahu Wa Ta'ala የኸለቀውን ፍጡራት ጦም ላይ ያሳድር በረሃብ ሊገለው ታልወሰነ በቀር የሰው ልጅ በረሃብ አይገልም። እንደ አጀል የሰው ልጅ መሞትያም ሰበቡ ብዙ ነው። ምናልባት አንዱም በረሃብ ሊገለው ከቻለ ተወሰነበት በረሃብ ሊገለው ይችላል። ከዛ ውጭ የሰው ልጅ የሚበላው አጣለሁ ብሎ መጨነቅ አይገባውም። ይሄ እምነት አልባነት ይመስላል፣ በቁርአን አለማመን ይመስላል። ወማ ሚን ዳበትን ኢላ ዐለ ላሂ ሪዝቁሃ፣ ይሄው እንስሳቱ ሁላ አንድ ቀን ሳይሰራ ዛሬ ሆዱን ሞልቶ ለነገ ደግሞ ጧት ወጥቶ በልቶ ሞልቶ ሆዱን እየመጣ እኮ ነው። ነብያችን ሰለላሁ ዐለይሂ ወሰለም ትክክለኛ የሆነ ተወኩል መመካት ባላህ ብትመኩ እንደ እንስሳቶች
ይረዝቃችሁ ነበር ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ጧት ባዶ ሆድ ይዘው ይወጣሉ፣ ሆዳቸውን ሞልተው ይመለሳሉ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ይሄን ያህል ለዱንያ በጣም የምንጨነቀው ለምንድን ነው? ይሄ የዱንያው ጭንቀት የአኺራውን ጭንቀት ያጠፋብናል። ስራን እንንቀሳቀስ፣ ዱዓ እናርግ፣ ጭንቀቱን አብዛኛውን ለአኺራ እናርገው። በኋላ ወዮ ማለት አያዋጣም። ሀልበላውቱ ነብያችን ሰለላሁ ዐለይሂ ወሰለም ዱዓችንም ለዱንያ ሁሉም ነገር ለዱንያ የምንሰድቀውም የዱንያ ሀጃ ሲገጥመን ነው። እንደዚህ ይሆናል እንዴ? ለአኺራ መቼ ሊሰራ ነው? ተሞተ በኋላ እኮ ስራ የለም። አቡ ሁረይራ ረዲየላሁ ዐንሁ ፊ መረዲ መውቲሂ በመጨረሻው ሰዓታቸው ላይ አለቀሱ። ለምንድን ነው የምታለቅሱት ተባሉ። አማ ኢኒ ለአብኪ ዐላ ዱንያኩም ሀዚህ፣ እኔ ተዚህ ዱንያ ለመለየት አይደለም የማለቅሰው አሉ። መጀመሪያውኑ ነብያችን ሰለላሁ ዐለይሂ ወሰለም እስካሉ ድረስ በኋላ ነው ያው ትንሽ ወደ ዱንያ የሚዞሩት እንጂ ሲረባቸው ድንጋይ ያሰሩ ሆዳቸው ላይ የነቢን ሐዲስ እኮ ሲመጡ ሲቀስሙ የነበሩ ሷሃባ ናቸው። እንደዛ ዋጋ ከፍለው ነው የነቢን ሐዲስ ያስቀሩልን። ያመልጠኛል ወደ ስራ ከርኩ ብለው ተሰለሙ ጀምረው ነብያችን ሰለላሁ ዐለይሂ ወሰለም ስር ሳይለዩ ሲረባቸው ድንጋይ ሆዳቸው ላይ ያሰሩ ያስቀሩልን ሐዲስ ነው። እስካሁን እኮ ያገለግለን ያለው እስካሁንም ድረስ የገቢ ምንጫቸው እንደቀጠለ ነው። አንድ ሐዲስ ስለ አቡ ሁረይራ የሰማው ሐዲስ ሰውየው ካለ ያንን ካስተላለፈ በዛ ልክ በፐርሰንት ይገባላቸዋል። እሳቸው ምን አሉ? ተዱንያ ለመነጠል አይደለም የማለቅሰው፣ ግን የማለቅሰው ሰፈሬ ሩቅ ስለሆነ ስንቄ ትንሽ ስለሆነ አይበቃኝም ለሰፈሬ ብዬ ነው። እኔ ወደ እሳት ይሆን ወደ ጀነት የሚፈረድብኝንም ገና አላወቅኩትምና ነው ብለው ይሄ ነው ያስለቀሰኝ ሲሉ ተናግረዋል አቡ ሁረይራ ረዲየላሁ ዐንሁ። ስለዚህ አላህን መፍራት አለብን። አቡ ሱለይማን አዳራኒ ምን ይላሉ? አስሉ ኩሊ ኸይሪን ፊ ዱንያ ወልአኺራ አል ኸውፍ ሚን አላህ ዐዘ ወጀል። ለዱንያም ለአኺራም ትልቁ መሰረት አላህን መፍራት ነው። ወኩሉ ቀልቢ ለይሰ ፊ ኸውፉን ፈሁ ቀልቡን ኸሪብ። ኸውፍ ቀልብ ላይ ከሌለ ወና ቤት ነው ብለዋል። ወና ቤት ወና። ስለዚህ اللهم فرجنا من أنت ما الله يستر. أقول قولي هذا وأستغفر الله العظيم. جعلني الله وإياكم من الذين يخشونه حق خشيته. اللهم اقسم لنا من خشيتك ما تحول به بيننا وبين معصيتك، ومن طاعتك ما تبلغنا به جنتك، ومن اليقين ما تهون به علينا مصائب الدنيا. أقول قولي هذا وأستغفر الله العظيم. أعوذ بالله من الشيطان الرجيم. ومن يطع الله ورسوله ويخشى الله ويتقه فأولئك هم الفائزون. صدق الله العظيم. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين فاستغفروه إنه هو الغفور الرحيم والبر الكريم.